ዛሬ ዕለተ ስቅለት መድኃኔዓለም ክርስቶስ 3 ዓመት ከ3 ወር ያስተማረውን ቃሉ ወንጌል በተግባር ያሳየበት ነውና እግዚኦ የዓለም ቤዛ እግዚኦ ክርስቶስ አልፋና ኦሜጋ ወደ ፍርድ የሚቀርቡ ከተመረመሩ በኋላ ከተጠየቁ በኋላ ተመሰከረባቸው በኋላ ነው ፍርድ የሚቀበሉና ግን ተገረፈ ይላል። የተቀበለው መከራ ከወንጀለኞቹና በዓለም ካለው ፍርድ ሁሉ ለየት ያለ እንደሆነና በግፍ እንደሞተ እንደተሰቀለ የሚያሳየን ነው። ነቢዩ ዳዊትን በመዝሙሩ የተሰበከው ምስባክ እስመ ቆሙ ላዕሌየ ሰማዕተ ዓመፃ የሐሰት ምስክሮች እኔ ላይ ውሸት፣ ሐሰት፣ የአመፅ፣ የወንጀል፣ የበደል ሁሉ መጨረሻ ነው ተናግሮ ነበርና እዚህ ቦታ ላይ ቆመን ስናስበው ይህ ቦታ እውነተኛው በቃሉ ሐሰት የማይገኝበት በአንደበቱ ጉድለት የሌለበት ነቢያት የመሰከሩለት ነቢዩ ኢሳይያስ ገብረ ኃጢአተ ወተረክበ ሐሰት ውስተ የመሰከረለት ዳኛ የሐሰት ምስክሮች አፊቱ ላይ ሲመሰክሩ እንዴት ታገሰ? ይቺ የቆምባት ምድር እሱ የፈጠራት ናትና እንደ ዳታን እንዳይሩ ወደ ውስጥ ሐሰት ይዘው የመጡትን ምስክሮች ማጥለቅ ትችል ነበር። ትዕግስቱ ምን ያህል ነው? ቸርነቱ ምን ያህል ነው? እየሰማ እያየ የታገሰ። ለዚህ እኮ ነው ጠላቶቻችሁን ውደዷቸው፣ ክፉ ለሚያደርጉባችሁ በጎ አድርጉላቸው፣ የሚጠሏችሁን ውደዷቸው ብሎ ወንጌልን አስተምሮ ነበርና በዕለተ ዓርብ በተግባር አሳየ። ያስተማረውን ትምህርት በተግባር አሳየ። ዛሬ ዕለተ ስቅለት መድኃኔዓለም ክርስቶስ 3 ዓመት ከ3 ወር ያስተማረውን ቃሉ ወንጌል በተግባር ያሳየበት ነውና እንኳን ለበዓሉ አደረሰን አደረሳችሁ። ሲዘቱበት ለአዳም ለወንድም ስልጣን አለኝ ሲለው ስልጣን ሁሉ የእሱ የሆነለት ጌታ ግን ከኔ ከሰማይ ካልተሰጠ በቀር በእኔ ላይ ምንም ልታደርግ አትችልም ከማለት በቀር ምንም በዚህ ዕለት ይህን ሁሉ መከራ ሲቀበል እንዳልተናገረ መጻሕፍት ይናገራሉ። እና ትሕትናውን ትዕግስቱን ፍቅር ዘመጠነዝ አፍቅሮተ ሰብ ሰውን መውደድ እንዲህ አይነት ሰውን መውደድ ምን አይነት ፍቅር ነው? ፍቅሩን የምንረዳበት ነው። ዛሬ በእውነት
የጌታችን የመድኃኒታችን የኢየሱስ ክርስቶስን ፍቅር ይህን ያህል ሰውን ማፍቀር ገደብ ወሰን የሌለው ፍቅር ይህን ስላደረጉልን ወደድኳቸው፣ ይህን ስላደረገልኝ የሚል ምክንያት የሌለው እንዲሁ ዝም ብሎ ሰውን እንዲሁ ስለወደደ ይህን ሁሉ ሳይሰለቹ